የሆርሙዝ ወሽመጥ ፍጥጫም በዋሽንግተንና በቴህራን መካከል ያለው የአይጥና ድመት ጨዋታ ወዴት እያመራ ነው? በዩናይትድ ስቴትስና በኢራን መካከል ያለው የቆየው የኢኮኖሚ ጦርነት አሁን ወደ አደገኛ ምዕራፍ ተሸጋግሯል። ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ ላይ የጣሉት ያልተጠበቀ የባህር ላይ እገዳም የዓለምን ነዳጅ ገበያና ቀጠናዊ ሰላምን ስጋት ላይ ጥሏል። በትንታኔ ዘገባችን ተመልክተነዋል። የኢኮኖሚ ባለሙያዎች እንደሚሉት ከሆነ እስካሁን ባለው ሂደት ኢራን ከፕሬዚዳንት ትራምፕ ጋር በምታደርገው የኢኮኖሚ የቁርጥ ቀን ፍጥጫም አሸናፊ እየሆነች ይመስላል። አሜሪካ አሁን የወሰደችው የባህር ላይ እገዳ እርምጃም ኢራን ወደ ኋላ እንድታፈገፍግ የታለመ ቢሆንም ውጤቱ ግን ለአሜሪካም ጭምር ከፍተኛ ኪሳራ ሊያስከትል የሚችል እንደሆነም ተነግሯል። አሜሪካ የ31 ትሪሊዮን ዶላር ኢኮኖሚ ስላላት ይህንን ጫና እችላለሁ ብላ ብታስብም እገዳው በዓለም ገበያ ላይ የነዳጅን ዋጋ በከፍተኛ ሁኔታ እንዲነር አድርጎታል። በባለፈው ሰኞ ብቻ የድፍድፍ ነዳጅ ዋጋም በ8 በመቶ ጭማሪ አሳይቷል። ይህ ደግሞ በኑሮ ውድነት ለተማረሩ አሜሪካውያን የማይዋጥ ዜና ነው። እስካሁን አሜሪካ ጥቃቶቿን ከአየር ላይ ስታከናውን ቆይታለች። አሁን ግን የባህር ላይ እገዳውን ተግባራዊ ለማድረግ የባህር ኃይል ወታደሮች በጠላት መርከቦች ላይ ጥቃት መሰንዘርና አደገኛ የውሃ ላይ እንቅስቃሴዎችን ማድረግ ይኖርባቸዋል። ይህ ደግሞ የአሜሪካ ወታደሮችን ለሞት አደጋ አጋልጦም ይሰጣል የሚል ስጋትም ጥሏል። ኢራን የባህር ወሽመጡን ለመቆለፍ በሚደረገው ጥረት ላይ የአሜሪካ መርከቦችን ወደ ባህር ጥልቀት እንሰምጣለን ስትል ዝታለች። በተጨማሪም ኢራን የነዳጅ ማስተላለፊያ ቱቦዎችን በማጥቃትና በውክልና ጦርነት አማካኝነት ግጭቱን ወደ ሳውዲ አረቢያና ኳታር ልታሰፋው እንደምትችልም ስጋቶች አሉ። የቀድሞ የሲአይኤ ተንታኝ ሂል ማክሮፍት እንደሚሉትም ሁለቱም ወገኖች ለመሸነፍ ዝግጁ አይደሉም። አብዛኞቹ ተንታኞች እንደሚስማሙት ከሆነም ኢራን ከዚህ ቀደምም ከባድ ማዕቀቦች ተቋቁማ ስላለፈች አሁንም በቀላሉ እጅ የምትሰጥ አይመስልም። እንዲያውም ጊዜው ለኢራን እየሰራላት እንደሆነ ይነገራል። ፕሬዚዳንት ትራምፕ እስከ መጪው ምርጫ ድረስ የነዳጅ ዋጋ ቢጨምርም ጫናውን ለመቀጠል እየቆረጡም ይመስላሉ። ሆኖም ግን ይህ የባህር ላይ ፍጥጫ ወደ ለየለት ወታደራዊ ግጭት ካመራም ውጤቱ ከኢኮኖሚ ቀውስ በላይ የሰው ሕይወት መጥፋትን ሊያስከትል ይችላል። በተለይም የኢራን ጦርነትና በትራምፕ አስተዳደር ዘንድ እንደ ብረት የጸኑ የሚባሉት ጥንካሬ፣ ኃይልና ጉልበት የሚሉ መርሆ እንዴት እየተፈተኑ እንደሆነ እንመለከታለን። የሲኤንኤኑ ስቴፈን ኮሊንስ ባጠናቀረው ትንታኔ ላይ እንደሚያቀርበው ፕሬዚዳንት ዶናልድ ትራምፕ ሁልጊዜም በንግድ በጂኦፖለቲካም ሆነም በሀገር ውስጥ ፖለቲካ በጠባጫሪነትና ግጭትን በማባባስ የራሳቸውን የበላይነት ለማረጋገጥ እንደሚጥሩ ይታወቃል። ይሁን እንጂ አሁን ያለው ዓለም አቀፋዊ ሁኔታ ይህ የኃይልና የማስገደድ ስልት ገደብ እንዳለው ማሳያ የሆነ መጥቷል። ለዚህም ዋነኛው ማሳያ የኢራን ጦርነት ነው። ትራምፕ የኢራንን ወታደራዊና የኒውክሌር ምኞት ለመግታት የከፈቱት ጥቃት እስካሁን የተጠበቀውን ውጤት አላመጣም። ቴህራን ለትራምፕ ጥያቄዎች እጅ አልሰጥም ማለቷም የአሜሪካ ኃይል ገደብ እንዳለው እያሳየም ይገኛል። አሁን ላይ ፕሬዚዳንቱ ሁለት ከባድ ምርጫዎች ከፊታቸው ተደቅነዋል። አንደኛው ጦርነቱን በማባባስ ኢራንን ማስገደድ ሲሆን ይህም ለአሜሪካ ወታደሮች ሞትና ለዓለም አቀፍ ኢኮኖሚ መቃወስ ምክንያት ሊሆን ይችላል። ሁለተኛው ደግሞ በድል ስሜት ጦርነቱን አቁሞ መውጣት ነው። ነገር ግን ኢራን አሁንም የሆርሙዝ ወሽመጥን የምትቆጣጠር ከሆነም ይህ እንደ ትልቅ ሽንፈት ይቆጠራል። የትራምፕ የኃይል እርምጃ በኔቶ አጋሮች ዘንድም ተቀባይነት እያጣ መጥቷል። አጋር ሀገራት አስቀድሞ ያልተነገረላቸውንና ያልተስማሙበትን ጦርነት ለመቀላቀል ፍቃደኛም አልሆኑም። ይህም አሜሪካ በጦርነት ወቅት የምታገኛቸውን የብዙሃን ድጋፍ አማራጮች አሳጥቷታል። በሌላ በኩል ትራምፕ በንግድ መስኩ ታሪፍን እንደ ጦር መሳሪያ በመጠቀም አንዳንድ ድሎችን ቢቀዳጁም እንደ ቻይና ያሉ የኢኮኖሚ ሌላ ሀያላን ግን እጅ አልሰጡም። ቻይና ወሳኝ የሆኑ ማዕድናትን ወደ አሜሪካ እንዳይላኩ በማገድ የአሜሪካን ገበያ ማናጋቷ ትራምፕን ወደ ኋላ እንዲያፈገፍጉ አድርጓቸዋል። ኢራንም ከዚህ በመነሳት የዓለምን የነዳጅ መስመር በመዝጋት አሜሪካን በኢኮኖሚ ለመያዝ እየሞከረች ትገኛለች። የትራምፕ ጠንካራ ሰው የመሆን ገጽታም በአውሮፓም እየተሸረሸረ መሆኑ ተመልክቷል። በሃንጋሪ የትራምፕ አጋር የሆኑት ቪክቶር ኦርባን በምርጫ መሸነፋቸው ለትራምፕ ሜጋ ፕሮጀክት ትልቅ ድንጋይ
ድንገተኛ መርዶ ሆኗል። በሀገር ውስጥም ቢሆን በሚኒሶታ ግዛት የሁለት አሜሪካውያን መገደልን ተከትሎ የመጣው የህዝብ ተቃውሞም ትራምፕ በጅምላ የማባረር ፖሊሲያቸው ላይ ማሻሻያ እንዲያደርጉ አስገድዷቸዋል። እንዲያውም የካቶሊኩ ቤተክርስቲያን መሪ ርዕሰ ሊቃነ ጳጳሳት ሊዮ 14ኛም የትራምፕን አስተዳደር አልፈራም እስከ ማለትም ደርሰዋል። ፕሬዚዳንት ትራምፕ ስልጣናቸው ገደብ የለሽ እንደሆነ ቢያምኑም አሁን ያለው ተጨባጭ ሁኔታ ግን በተቃራኒው እየሆነ ነው። የኢራን ጦርነት ረጅም ጊዜ መውሰድና በኢኮኖሚው ላይ የሚያሳድረው ጫና በመጪው የምርጫ ዘመን ለሪፐብሊካን እጩዎች ስጋት ሆኗል። ኃይልና ጉልበት ዓለምን ይገዛሉ የሚለው የትራምፕ መርህ አሁን ከባድ ፈተና ውስጥ ወድቋል። ጥያቄው ግን ይህ ነው፣ ትራምፕ ስልጣናቸው እየቀነሰ አለመሆኑን ለማሳየት ቀጥሎ ምን ያደርጉ ይሆን የሚል። የአሜሪካ ማዕከላዊ እዝ ሰኞ ዕለት ባወጣው መግለጫም ወደ ኢራን ወደቦች የሚገቡ ወይም የሚወጡ ማናቸውም ያልተፈቀደላቸው መርከቦች ቁጥጥር አቅጣጫ ማስቀየርና በቁጥጥር ስር መዋል እንደሚጠበቅባቸው አስታውቋል። ምንም እንኳን አሜሪካ ከኢራን ውጪ ወደ ሆኑ ሌሎች የባህረ ሰላጤው ሀገራት ወደቦች የሚደረጉ ጉዞዎችን እንደማታግድ ብትገልጽም የኢራን አብዮታዊ ዘብ ኃይል ግን ይህንን እርምጃ እንደ ተኩስ አቁም ስምምነት ጥሰት በመቁጠር ጠንካራና ወሳኝ እርምጃ እንደሚወሰድ ዝቷል። ይህ እገዳ በዓለም የነዳጅ ገበያ ላይ ከፍተኛ ተጽዕኖ ማሳረፉ አይቀሬ ነው። እንደ መረጃዎች ከሆነ ኢራን በወር በአማካይ 1.8 ሚሊዮን በርሜል ድፍድፍ ነዳጅ ወደ ውጭ ትልክ ነበር። ይህ ፍሰት አሁን በመቋረጡ የዓለም ገበያ ከፍተኛ የነዳጅ እጥረት ሊያጋጥመው ይችላል። በአሁኑ ወቅት ከ180 ሚሊዮን በርሜል በላይ የኢራን ነዳጅ በባህር ላይ በተንሳፋፊ መጋዘኖችና በመርከቦች ላይ ተጭኖ ይገኛል። ከዚህ ውስጥ 100 ሚሊዮን በርሜል የሚሆነው በማሌዥያ በኢንዶኔዥያ እና በቻይና የባህር ዳርቻዎች የሚገኝ በመሆኑ ለጊዜው ገበያውን ሊደጉም እንደሚችል ይታመናል። የሆርሙዝ ወሽመጥ ለዓለም የነዳጅና የተፈጥሮ ጋዝ ንግድ ቁልፍ መተላለፊያ ነው። ጦርነቱ ከመጀመሩ በፊት 20 በመቶ የሚሆነው የዓለም የነዳጅ ንግድ በዚህ መስመር በኩል ይከናወን ነበር። አሁን ግን እንደ ቻይና ያሉ የኢራን ነዳጅ ዋነኛ ገዢዎች ትልቅ ችግር ውስጥ ወድቀዋል። ህንድ ከ7 ዓመታት በኋላ ለመጀመሪያ ጊዜም ከኢራን ነዳጅ ለመረከብ በዝግጅት ላይ ያለች የእገዳ መከሰቱ እቅዷን አክሽፎባታል። በአሁኑ ወቅት በባህረ ሰላጤ ውስጥ የሚገኙ ከ187 በላይ መርከቦች በውጥረቱ ምክንያት መንቀሳቀስ ተስኗቸዋል። ምንም እንኳን ሰሞኑን አንዳንድ የቻይናና የፓኪስታን መርከቦች በወሽመጡ በኩል ለማለፍ ቢሞክሩም ሁኔታው አሁንም እጅግ አደገኛ መሆኑ አልቀረም። የአሜሪካው እገዳና የኢራን ወታደራዊ ምላሽ የዓለምን ኢኮኖሚ ወደ ከፋ ቀውስ ሊመራው እንደሚችል ተንታኞች ስጋታቸውን እየገለጹ ይገኛሉ። ትንታኔ ዘገባውን ስናዘጋጅ ሲኤንኤንንና ሮይተርስ የዜና ተቋምን በዋቢነት ተጠቅመናል።